ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከአራምቤ ሬዲዮ 98.7 የህዳር 24 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለነግራችሁ ካሰናዳናቸው ዜናዎች መካከል በአንድ ዓመት ውስጥ 51 የጋዜጠኞች ጥቃት ተፈጽሟል ስለመባሉ፣ በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ የቀጠናው የሰላም መደፍረስ ስጋት ሊሆን ይችላል ስለመባሉ፣ በኤችአይቪ ቫይረስ ከተያዙ ሰዎች አብዛኞቹ ሴቶች መሆናቸው ስለመገለጹ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅነህ አስደምጣችኋለሁ። በአንድ ዓመት ውስጥ 51 የጋዜጠኞች ጥቃት ተፈጽሟል ተባለ። የኢትዮጵያ አርቲያን ማህበር ከአንድ ዓመት በፊት በዩኔስኮ ድጋፍ ባቋቋመው የጋዜጠኞች ደህንነት ፖርታል ላይ እስካሁን የ51 ጥቃቶች ሪፖርት እንደተደረጉ አስታውቋል። የማህበሩ ፕሮግራም አስተባባሪ ጋዜጠኛ ህልድና እንዳለ እንደገለጹት ፖርታሉ የተዘጋጀው በጋዜጠኞች ላይ የሚደርሱ አካላዊና ዲጂታል ጥቃቶችን፣ ትንኮሳዎችን እንዲሁም ጾታን መሰረት ያደረጉ ጥቃቶችን ለመከታተል ያለመ ነው። በዚህም እስካሁን በጋዜጠኞች ላይ የተፈጸሙ አካላዊና ስነ ልቦናዊ የ51 ጥቃቶች ሪፖርት ሲደረጉ በሴቶች ጋዜጠኞች ላይ የሚሰነዘሩ ማስፈራሪያዎችን አስመልክቶ 13 ሪፖርቶች መቅረባቸውን ተናግረዋል። በተጨማሪም በስር ላይ የሚገኙና ክስ የተመሰረተባቸው ጋዜጠኞችን አስመልክቶ 2 ሪፖርቶች እስካሁን መቅረባቸውን ገልጸዋል። ከቀረቡት የጥቃት ጉዳዮች ምን ያህሉ በምርመራ ሂደት ላይ እንደሚገኙና ምን ያህሉ እልባት እንዳገኙ የማህበሩ ፕሮግራም አስተባባሪ ከመግለጽ ተቆጥበዋል ሲል የዘገበው ፊደል ፖስት ነው። አድማጮች፣ በዚህ ዙሪያ የኢፌዴሪ መንግስት ኮሚኒኬሽን ጽህፈት ቤትን ምላሽ ለማግኘት ጥሪ ያደረግን ሲሆን ምላሹን እንዳገኘን መልሰን የምናስደምጣችሁ ይሆናል። በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ የቀጠናው የሰላም መደፍረስ ስጋት ሊሆን ይችላል ተባለ። በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ ቀጠናውን ለጸጥታ ስጋት ሊዳርገው እንደሚችል መሰረቱን ካናዳ ያደረገው ዘ ግሎብ ኤንድ ሜይል ጋዜጣ አስታወቀ። በህገወጥ የማዕድን ማውጣት ስራ ላይ የውጭ አካላት ጭምር ተሳታፊ ናቸው የሚለው ጋዜጣው ሂደቱ ለአካባቢያዊ ብክለት ምክንያት እየሆነ መምጣቱንም ገልጿል። አድማጮች፣ የዚህን ዜና ዝርዝር የሀገር ቤት የአፍሪካና ዓለም አቀፍ ዜናዎቻችን እንዳበቁ የምታደምጡት ይሆናል። በኤችአይቪ ቫይረስ ከተያዙ ሰዎች አብዛኞቹ ሴቶች መሆናቸው ተገለጸ። በኢትዮጵያ የኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600,000 ማለፉ ተገለጸ። ከዚህም ውስጥ አብዛኛውን ቁጥር የሚይዙትና በበሽታው ህይወታቸውን የሚያጡት ሴቶች መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። ከዚህም ውስጥ አብዛኛውን ቁጥር የሚይዙትና በበሽታው ህይወታቸውን የሚያጡት ሴቶች መሆናቸውን የአዲስ አበባ ጤና ቢሮ አስታውቋል። አዲስ አበባ ያለው የበሽታ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ሲሆን የስርጭት መጠኑም 3.14 በመቶ ሆኖ ተመዝግቧል። እንደ አውሮፓውያኑ አቆጣጠር በ2024 እስከ 2025 አዲስ በኤችአይቪ ተይዘዋል ተብለው የተገመቱ ዜጎች ቁጥር 7962 እንደሆነ ተገልጿል። በየዓመቱ በአማካይ 9560 ሰዎች በበሽታው ምክንያት ህይወታቸውን እንደሚያጡም ተመላክቷል። በሀገር አቀፍ ደረጃ በበሽታው ከተያዙት ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት የጀመሩ መሆናቸው በጥናቱ ተረጋግጧል። የበሽታውን ስርጭት ለመግታት ሁሉም የህብረተሰብ ክፍል ሳይዘናጋ በትብብር ሊሰራበት እንደሚገባም ተነግሯል። በትግራይ ለመንግስት ሰራተኞች ክፍያ አለመከፈሉ ክልሉን ወዳልተፈለገ ውጥረት ሊከተው እንደሚችል ተገለጸ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትግራይ ውስጥ ለመንግስት ሰራተኛ ክፍያ መክፈል አለመቻሉ ይበልጥ የሰላሙን ሁኔታ ሊያናጋ እንደሚችል አስጠነቀቁ። ባንኮች የጥሬ ገንዘብ እጥረት ስላለባቸው ነዋሪዎች የራሳቸውን ገንዘብ እንዳያገኙ መከልከል ፍጹም ተቀባይነት የሌለው ተግባር ነው ሲሉም ገልጸዋል። እሁድ ዕለት በተከበረው የህዳር ጽዮን አከባበር በአክሱም ሄደው ህዝባዊ ስብሰባ ላይ ፕሬዝዳንቱ እንደተናገሩት የፌዴራል የበጀት ድጎማ ዝውውሮች መዘግየት ነባር ጫናዎችን በማባባስ ክልሉ ወደ ጦርነት እንዳይመለስ የክልሉ አስተዳደር የተቻለውን ሁሉ ጥረት እያደረገ ነው ብለዋል። ባለፈው ሳምንት የትግራይ ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲስ የተጀመረውን የፌዴራል ሲቪል ሰርቪስ የደሞዝ ማስተካከያ ሙሉ በሙሉ ተግባራዊ ማድረግ አለመቻሉንም አስታውቋል።
ዜናዎቻችን እንደቀጠሉ ናቸው አድማጮች። አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች እናልፋለን። ተመድ በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ጠየቀ። የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎች እና ለእርዳታ ሰራተኞች ደህንነቱ የተጠበቀና ያልተገደበ የሰብአዊ እርዳታ ተደራሽነት እንዲያረጋግጡ ጠይቋል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች እየጨመሩ መምጣቱን ተከትሎ ነው። የተመድ የሰብአዊ እርዳታ ቡድኖች በቅርቡ መጠለያ፣ አስፈላጊ ቁሳቁሶች፣ የጤና አገልግሎትና የንጽህና አጠባበቅ ድጋፍ በአስቸኳይ የሚያስፈልጋቸውን ተፈናቃይ ቤተሰቦች አግኝተዋል። አክለውም የተባበሩት መንግስታት ድርጅት የምግብና የስነ ልቦና ድጋፍ እየሰጠ ቢሆንም የገንዘብ እጥረት ክፍተቶች መኖሩ ተገልጿል። በሱዳን ጦርና በፈጥኖ ደራሽ ኃይል መካከል በ2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ በዘገባው አመላክቷል። የናይጄሪያ መከላከያ ሚኒስትር በጤና እክል ሳቢያ ስልጣናቸውን ለቀቁ። ፕሬዝዳንት ቲኒቡ የሙሐመድ ባዳሩ አቡበከርን የስልጣን መልቀቂያ እንደተቀበሉ የአካባቢው መገናኛ ብዙሃን የፕሬዝዳንታዊ አማካሪ ባዮ ኦናኑጋን ጠቅሰው ዘግበዋል። የስልጣን መልቀቂያው በሀገሪቱ ታጣቂ ቡድኖች በሚፈጽሙት ጥቃትና አፈና ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ወቅት የመጣ እንደሆነ ተመላክቷል። ከ2015 ከ2023 የጂጋዋ ግዛት ገዢ የነበሩት አቡበከር ከነሐሴ 2023 ጀምሮ ኃላፊነቱን ይዘው ቆይተዋል። በኮንጎ 43 ሰዎች በኢቦላ ህይወታቸው ማለፉ ተነገረ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የሀገሪቱ ጤና ሚኒስቴር ገልጿል። የሀገሪቱ ጤና ሚኒስትር ሮገር ካምባ 53 ሰዎች በቫይረሱ መያዛቸው ሲረጋገጥ 43 የሚሆኑት ህይወታቸው አልፏል ብለዋል። ወረርሽኙ እንዳይስፋፋ ለመከላከል ከ27000 በላይ ለሚደርሱ ዜጎች ክትባት ተሰጥቷል ተብሏል። የአሜሪካ መንግስት ከሚኒሶታ ግዛት ለአልሸባብ ገንዘብ እየተላከ ነው በሚል ምርመራ መጀመሩ ተሰማ። የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሸባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታወቀ። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካዋ ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዝዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞ ፕሬዝዳንት ጆ ባይደንንና ሀገረ ገዢው ቲም ዋሊዝን የአሰራር ክፍተት በመፍጠር ግምጃ ቤቱ በዚሁ መግለጫው ከሷል። በተጨማሪም ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዲሞክራትስ ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ እንደተላከና ይህም ከአልቃይዳ ጋር ትስስር ወዳለው አልሸባብ እንደደረሰ ዘገባው ይጠቁማል። ዜና ትንታኔ። በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ የቀጠናው የሰላም መደፍረስ ስጋት ሊሆን ይችላል ተባለ። በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ ቀጠናውን ለጸጥታ ስጋት ሊዳርገው እንደሚችል መሰረቱን ካናዳ ያደረገው ዘ ግሎብ ኤንድ ሜይል ጋዜጣ አስታወቀ። በህገወጥ የማዕድን ማውጣት ስራ ላይ የውጭ አካላትን ጭምር ተሳታፊ ናቸው የሚለው ጋዜጣው ሂደቱ ለአካባቢያዊ ብክለት ምክንያት የሆነ መምጣቱን ገልጿል። አድማጮች የዚህን ዜና ዝርዝር ከላይ እንደነገርናችሁ ባልደረባችን አይንሸት ሙልጌታ እንደሚከተለው ታስደምጠናለች።
በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ የቀጠናው የሰላም መደፍረስ ስጋት ሊሆን ይችላል ተባለ። በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ ቀጠናውን ለስጋት ሊዳርግ እንደሚችል መሰረቱን ካናዳ ያደረገው ዘ ግሎብ ኤንድ ሜይል ጋዜጣ አስታውቋል። በህገወጥ የማዕድን ማውጣት ስራው ላይ የውጭ አካላት ጭምር ተሳታፊ ናቸው የሚለው ጋዜጣው ሂደቱ ለአካባቢያዊ ብክለት ምክንያት እየሆነ መምጣቱንም ገልጿል። ዘ ግሎብ ኤንድ ሜይል ከቲቢአይጂ ወይም ዘ ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም ጋር በመተባበር የሰራውን ምርመራዊ ዘገባ ሰሞኑን በፊት ገጹ ላይ ይዞ ቀርቧል። ጋዜጣው እንደሚያስረዳው በሽረ አካባቢ ካሉት ማቶቡላና ዳታምቡክ በተጨማሪ በሌሎች አካባቢዎች ህገወጥ ወርቅ የማምረት እንቅስቃሴዎች ተስፋፍተዋል ብሏል። በምርመራ ዘገባው ላይ ውስጥ አዋቂዎችን፣ ከፍተኛ የመንግስት ባለስልጣናትን፣ የመከላከያና የደህንነት ሰዎችን፣ ባህላዊ አምራቾችን፣ በህገወጥ ምርቱ ሰበብ ለችግር የተጋለጡ የማህበረሰብ ክፍሎችንና በዓለም ዙሪያ የሚገኙ ኤክስፐርቶችን እንዳናገረ ጋዜጣው ጠቁሟል። ዓለም አቀፍ የወርቅ ገበያ ጣሪያ መንካት በትግራይ ያለውን ህገወጥ የማዕድን ማውጣት ስራ እንዳባባሰው የሚጠቁመው ዘ ግሎብ ኢኤኤም የተባለው የካናዳ ማዕድን አውጪ ኩባንያና የቻይና ሸሪኮች በህገወጥ ወርቅ ማምረት ስራው ላይ መሰማራታቸውን ካነጋገርኳቸው የመረጃ ምንጮች አረጋግጫለሁ ብሏል። የሰሜኑ ጦርነት መጠናቀቁን ተከትሎ በአካባቢው ታጣቂዎች መልካም ፍቃድ በበርካታ የውጭ ሀገራት የገንዘብ ድጋፍ የማዕድን ቁፋሮች በትግራይ የተለያዩ አካባቢዎች መጧጧፉንም አስታውቋል። ለጋዜጠኞች መረጃ የሰጡት የአካባቢው ነዋሪዎች በህገወጥ ንግዱ ተሳታፊ ናቸው የሚሏቸውን ታጣቂዎች ተጠያቂ ያደርጋሉ። ሌሎችም በዚሁ ተግባር እንዲሰማሩ ፍቃድ የሚሰጡት እነሱ ናቸው በማለት ይከሷቸዋል። የካናዳ ማዕድን አውጪ ኩባንያ ኢኤኤም ግን ከማንኛውም ወታደራዊ ወይም ሽምቅ ተዋጊ ቡድኖች አሊያም በወታደራዊ ግጭቶች ላይ ቁልፍ ሚና ከሚጫወቱ አካላት ጋር ግንኙነት እንዳሌለው ያስተባብላል። ወርቅ ማውጣት አለመጀመሩንም በመጥቀስ በትግራይ ቆይታው እስካሁን ምንም አይነት ትርፍ አለማግኘቱንም አሳውቋል። ከአይን ምስክሮች ማግኘት ባለፈ የሳተላይት ምስሎች ግን ማዕድን የማውጣት ስራዎች ተጧጡፈው መቆየታቸውን አስረድተዋል። በሰኔ ወር አዲሱ የትግራይ ክልል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ ግብረ ኃይል አሰማርተው በክልሉ በሁሉም ቦታዎች የማዕድን ማውጣት ተግባራት ለጊዜው እንዲቆሙ መመሪያ መስጠታቸውን ዘገባው አመላክቷል። ምንም እንኳን ውሳኔያቸው በደጋፊዎቻቸው አድናቆትን፣ በተቀናቃኞቻቸው ደግሞ ነቀፋን ቢያስተናግድም ዘ ግሎብ ዘገባውን በመቀጠልም ወርቅን በህገወጥ መንገድ ለማምረት ጥቅም ላይ የሚውለው ሳይናይድ መርዝና የሜርኩሪ ኬሚካል በአካባቢው ነዋሪዎች ላይ የሞት፣ የአካል ጉዳትና በመጠጥ ውሃ ላይ ብክለት እያስከተለ መምጣቱን አስታውቋል። የአርሶ አደሮች መሬትም ሰብል ማምረት እንዳይችል በሚያደርግ ኬሚካል እየተመረዘ መሆኑንም አብራርቷል። የትግራይ ክልል የወርቅ ቅርምት ጥቂቶችን ተጠቃሚ ማድረጉን የሚጠቅሰው ዘ ግሎብ ቁጥራቸው የበዛ ንጹሃን በማዕድን ስፍራዎቹ ላይ በተቀሰቀሰ ግጭት ጭምር መገደላቸውን ዘርዝረዋል። ዘ ግሎብ በህገወጥ የወርቅ ማምረት ሂደቱ ላይ የህወሓትን አመራሮች ደጋግመው የሚከሱትን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የአሁኑን የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳን አናግሯል። አቶ ጌታቸው በትግራይ ክልል አሁን የሚስተዋለው አካባቢያዊ ኢኮኖሚያዊና ጸጥታዊ ችግር ክልላዊ ቀውሶችን ሊያስከትል ይችላል የሚል ስጋት አላቸው። በህገወጥ የወርቅ ንግድ ተጠቃሚ የሆኑት አካላትም ይህን አጋጣሚ ከመጠቀም እንደማይመለሱም ጠቅሰዋል። የኦማር አልበሽርን የሶስት አስርተ ዓመታት የስልጣን ጉዞ በመክታት የሱዳንን የፖለቲካ ሰማይ ተቆጣጥረው የነበሩት አልቡርሃንና መሐመድ ሐምዳን ዳጋሎ ከፖለቲካ ልዩነታቸው በላይ ለደም አፋሳሽ ግጭት የዳረጋቸው አንዱ ምክንያት የሱዳን ተዝቆ የማያልቅ ማዕድንና ነዳጅ መሆኑ ይነገራል። በትግራይ አለ የሚባለውም የማዕድን ሀብት የውጭ ሀገራትን በሶስተኛ ወገን ጦርነት ላይ ተሳታፊ እንዲሆኑ በመጋበዝ ኢትዮጵያን ብሎ የአፍሪካ ቀንድን ሌላ የትርምስ ማዕከል ሊያደርግ ይችላል የሚል ስጋቶች መሰንዘራቸው አልቀረም። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን እናስታውሳችሁ። በአንድ ዓመት ውስጥ 51 የጋዜጠኞች ጥቃት ተፈጽሟል ስለመባሉ፣ በትግራይ ክልል የተስፋፋው ህገወጥ የወርቅ ማምረት እንቅስቃሴ የቀጠናው የሰላም መደፍረስ ስጋት ሊሆን ይችላል ስለመባሉ፣ በኤችአይቪ ቫይረስ ከተያዙ ሰዎች አብዛኞቹ ሴቶች መሆናቸው ስለመገለጹ፣ ከሀገር ቤት ተመድ በሱዳን ውስጥ የሚደረገው የሰብአዊ እርዳታ ተደራሽነት ያለ ገደብ እንዲፈቀድ ስለመጠየቁ፣ የናይጄሪያ መከላከያ ሚኒስትር በጤና እክል ሳቢያ ስልጣናቸውን ስለመልቀቃቸው፣ ከአፍሪቃ የአሜሪካ መንግስት ከሚኑሳታ ግዛት ለአልሸባብ ገንዘብ እየተላከ ነው በሚል ምርመራ መጀመሩ ስለመሰማቱ፣ ከዓለም አቀፍ
አድማጮች ዜናዎቻችን እኒህ ነበሩ። ዜናውን ያስደምጥኳችሁ ትግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር ጤና ይስጥልኝ።